ሰላም ሰላማችሁ በኢየሱስ ክርስቶስ ስም ይብዛ። ዛሬም በአንድ ነገር ላይ እንነጋገራለን ማለት ነው። ብዙ የሥላሴ አማኞች ኢየሱስ ክርስቶስ አምላክ ነው ሲባሉ፣ ኢየሱስ ክርስቶስ አባት ነው ሲባሉ፣ ኢየሱስ ክርስቶስ ኃያል አምላክ የዘላለም አባት የጌቶች ጌታ ነው ሲባሉ ያማቸዋል። የሆነ ይቃጠላል። በውስጣቸው ያለ የአጋንንት መንፈስ ያቃጥላቸዋል። በቃ ብስጭት ያደርጋቸዋል። የሆነ ንዴታም ያደርጋቸዋል። ጠላቶቹ ሆነው ግን ጌታ ጌታ ይላሉ ዝም ብሎ በየቸርቹ ላይ ወዳጆቹ ነን ብለው ለማስመሰል ኢየሱስ ክርስቶስን ልጅ ብቻ ነው እያሉ አባትነቱን፣ አምላክነቱን፣ ኃያልነቱን፣ መድኃኒትነቱንም ይቃወማሉ። በኢየሱስ ስም ተጠመቁም ሲባሉ በኢየሱስ ስም ጥምቀት አያድንም፣ እንደውም ጥምቀት የሚባል ነገር የለም ይላሉ። ስለዚህ ይጠየፉታል፣ ይንቁታል። የኢየሱስን ስም የኢየሱስን አባትነት ስንነግራቸው ይጠየፋሉ። የሆነ ቆሻሻ ነገር ያደርጉታል። ዛሬ እስቲ መጽሐፍ ቅዱስን እናያለን። ኢየሱስ ክርስቶስ አምላክነቱን አባትነቱን ሲናገር ሁሉ በሁሉ መሆኑን ሲናገር ማቴዎስ ምዕራፍ 18 ቁጥር 19 ላይ እስከ 20 ድረስ እንመለከታለን። እስቲ ምን አለ? እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ማን? ኢየሱስ። ኢየሱስ በሰማይም ሆኖ በምድር ላይ መገኘት ይችላል። ኢየሱስ በምድር ላይም ሆኖ በሰማይ መሆን ይችላል። የሥላሴ አማኞች ግን ሰማይ ላይ ያለው ሌላ ነው፣ ምድር ላይ ያለው ሌላ ነው ብሎ ይከራከራሉ፣ ይክዳሉ። መጽሐፍ ቅዱስ ግን ኢየሱስ ራሱ በአፉ የተናገረው ማቴዎስ 18 ከ19 እስከ 20 እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ አንዳች ነገር በስሜ ተስማምታችሁ ብትለምኑ እኔ አደርገዋለሁ፣ እኔ ከእናንተ ጋር እሆናለሁ አለ። ምንነቱን ነው የሚያመለክተው? አምላክነቱን። ምንነቱን ነው የሚያመለክተው? አባቱነቱን ነው እንጂ ኢየሱስ በሰማይ ሆኖ የሥላሴ አማኞች እንደሚሉት ምድር ላይ አምላክ ስላልሆነ መገኘት አይችልም ይላሉ። ኢየሱስ በሁሉ ስፍራ ላይ በአንድ ጊዜ መገኘት ይችላል፣ በዚህ ቃል መሰረት ማለት ነው። ሌላው ሁለተኛው የምናገረው ማቴዎስ 28 ከቁጥር 19 እስከ 20 ድረስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ጌታ ኢየሱስ ስሙ የከበረ ይሁን። ይህንን መገለጥ የገለጠ ስሙ የተባረከ ይሁን። ስለዚህ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ካለ ኢየሱስ አምላክ አይደለም ልትችሉ አትችሉ። አምላክ ነው። ሰማይ ሆኖ ምድር ላይ መስራት የሚችል፣ ምድር ላይ ሆኖ ሰማይ ላይ መስራት የሚችል፣ በሁሉ አቅጣጫ ላይ በአራቱም የምድር አቅጣጫ ላይ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በእያንዳንዱ መስመር ላይ ኢየሱስ መገኘት ይችላል። ኢየሱስ በባህር ውስጥ መገኘት ይችላል። ኢየሱስ በየትኛውም ስፍራ ላይ መገኘት ይችላል። ኢየሱስ በተቀበረበት እንኳን ሰዓት በመቃብር ሆኖ ነገር ግን በሲኦልም ነበረ። ከሲኦል የታሰሩትን ሲያወጣ ነበር። ስለዚህ ኢየሱስ አምላክ አይደለም፣ ኢየሱስ አባት አይደለም የምትሉ የሥላሴ አማኞች ወንጌል አለን የምትሉ ኢየሱስ አምላክ ነው። ኢየሱስ አባት ነው። በሰማይ ሆኖ አባት ሆኖ ጸሎትን የሚመልስ ኢየሱስ ራሱ ነው። መልካም ጊዜ ይሁንላችሁ። ቻው ቻው።